ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ውድ አድማጮቻችን፣ እንግዲህ በሰበር መረጃ ወደ እናንተ ዳግመኛ ተገናኝተናል። እጅግ አሳሳቢ ጉዳይም ስለሆነ ከፓስተር ጋር በስልክ ተገናኝተናል። ይሄ ጉዳይ ምንድን ነው ብዬ ባጭሩ ጥያቄ አቀርብለታለሁ። አሳሳቢ ጉዳይም ስለሆነ ያጋራናል። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ከዚች መሸጋገሪያ በኋላ ተመልሰን እንመጣለን። የትም እንዳትሄዱ ጠብቁን። ተመልሰን መተናል። ውድ አድማጮቻችን፣ ጉዳዩ ምን ይሆን? እኔም ራሴ አጓግቶኛል። ጉዳዩን ያብራራልናል። በቀጥታ ፓስተር ጋር ደውያለሁ። ሰላምታ ላቅርብና ጉዳዩን ይነግረናል። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን አለ ወንድም ይልቃል፣ እንደምን አመሸ? እንግዲህ አሳሳቢ ጉዳይ እንደሆነ ነግረኸኛል። ይሄ ጉዳይ ለአድማጮች እጅግ ጠቃሚ ነው ብዬ እኔም አምናለሁ። እስኪ ስለ ጉዳዩ አብራራልን። እንግዲህ ምንድነው መሰለ ዓለም ላይ ያለው ነገር በጣም በሰዓታትና በደቂቃዎች በሰኮንዶች መካከል እየተለዋወጠ ነው ያለው። ምናልባትም በመካከለኛው ምስራቅ በኢራንና በአሜሪካ መካከል አንድ ሊፈነዳ ያለ ጦርነት እንዳለ አመላካች ሁኔታዎች ተከስተዋል። እነዚህ ማለት ምንድነው? አሁን አሜሪካ በፓስፊክ ምንድነው በህንዱ ኦሽን ለሚገኘው ጦርና በገልፍ ሀገሮች አካባቢ ለሚገኙ የጦር ካምፖቿ ትዕዛዝን አስተላልፈዋል። ምን አይነት ትዕዛዝ እንደሆነ ግን አልታወቀም። ግን ምን መነሻው ምንድነው ስለ ሰሞኑን እንግዲህ በጣም አንድ ድርጊት ኢራን ፈጽማለች። ምንድነው? ይህም አገር አቋራጭ ሚሳኤል በትናንት ወዲያ ይመስለኛል ወይ ትናንት ወዲያ ሚሳኤል ሙከራ አድርጋለች። ይህ ደግሞ አሜሪካ መድረስ የሚችል ነው። ሚሳኤሉ አሜሪካንን መምታት የሚችልና የአሜሪካንን ከተሞች ሊያወድም የሚችል እንደሆነ ተደርሶበታል። እንግዲህ መሳሪያው በጣም አስቸጋሪ የሚያደርገው ከራዳር ቁጥጥር ውጪ መጓዝና ፈጣን መሆኑ ደግሞ ሌላው አስቸጋሪ ሁኔታ ነው። በተገጠመለት መሳሪያ ማለትም ጋይድድ መሳሪያ ኢላማውን የተሰጠውን ኢላማ ራሱ ሄዶ በትክክለኛ መምታት የሚችል መሆኑና ደግሞ ከኢራን ተነስቶ 12000 ኪሎ ሜትር በማንኛውም አቅጣጫ 12000 ኪሎ ሜትር ተጉዞ መምታት የሚችል ነው። በደቂቃ ውስጥ እስከ 5000 ኪሎ ሜትር ይጓዛል ነው የሚባለው። በአጭር ደቂቃ ማለት ነው። በአጭር ደቂቃ ነው የሚባለው። አስፈላጊ ከሆነ ደግሞ የኒኩለር አረር ጫፍ ሊገጠምለት የሚችል እጅግ ከባድ ያደርገዋል። እንግዲህ አሁን አሜሪካና እስራኤል እኛም መንካት እንዳታስቡ የሚል ከአያቶላውም ከጦር አዛዦቹም ከፖለቲካ መሪዎቹም መግለጫ ወጥቷል። እና ይሄ መግለጫ መውጣትና ደግሞ ይሄ ሚሳኤል መመረቱ ለና አሜሪካ በጣም ከባድ ስጋት ፈጥሮባቸዋል። ያው እንግዲህ ለጦር ካምፖቻቸው ወይም ደግሞ ለጦር ቤዛቸው ትዕዛዞችን ሰጥተዋል። ምን እንደሆነ ግን አይታወቅም። ግን ብዙዎቹ የሚሉት ይሄንን መሳሪያ ወይም ደግሞ ይሄንን የማስወንጨፊያውን አዲስ ስለሆነ ዘመናዊ ስለሆነ አሁን በቅርብ የታጠቀችው ስለሆነ ማስወንጨፊያውን ወይም ደግሞ መሳሪያው ያለበትን አነፍንፈው ሊመቱት ይችላሉ የሚል ነገር እየተሰማ ነው ያለው። እርምጃ እንወስዳለን በሚል መናገራቸው ደግሞ እጅግ አሁን ላይ ያለውን ሁኔታ አስፈሪ ያደርገዋል። በተለይም ደግሞ ለፍልስጤም የሀገር እውቅና መሰጠትና እስራኤል ደግሞ ፍልስጤም ላይ እየወሰደችው ካለው ከባድ እርምጃ የተነሳ ኢራን ምናልባትም በእነዚህ ሚሳኤል ተጠቅማ ድንገተኛ ያልታሰበ በእስራኤልና በአሜሪካ የጦር ቤዞች ላይ እርምጃ ልትወስዳለች ተብሎ እየተፈራ ነው በአሁኑ ሰዓት ያለው። በሰበርም እንድንገባ ያለነ የተፈለገበት ነገር ይሄ ነው።
ሌላው እንግዲህ ከዚህ ጋር ያይዤ የምነግርህ በዶናልድ ትራምፕ በማክሮን እና በዶናልድ ትራምፕ መካከል በሁለቱ መካከል ያለው ልዩነት እየሰፋ መጥቷል። ምንድነው የማክሮን አቋም? ያው የአውሮፓ አቋም እንደሆነ ይታወቃል። አዎ ማክሮን በተባበሩት መንግስታት ድርጅት ላይ አንድ ንግግር ተናግረው ነበረ። ይሄ በተለይም በአሜሪካ ዲፕሎማትና በእስራኤል ዲፕሎማቶች መካከል ፈረንሳይን ጥርስ ውስጥ የከተተ ነገር ሆኗል። ከእሳቸው ከተናገሩ በኋላ በትናንትናው በዛሬው ዕለት ብዙ ሚዲያዎች ይህን ነገር እየተቀባበሉት ነው ያሉት። ምክንያቱም ሁለቱም ደግሞ በኔቶ አንድ አባል ሀገር ናቸው። በአውሮፓ ህብረት ደግሞ ወዳጅ ተብለው ከሚታሰቡ ከአሜሪካ ጋር አንዱ ናቸው። ነገር ግን ምንድን ነው ያሉት ማክሮን? እኛ የጦር መሳሪያ እያቀበልን ጦርነቱን እያቀጣጠልን አይደለም ብለዋል። ጦርነቱን እያቀጣጠሉና የጦር መሳሪያ እየሰጡ ሰላም እንዳይገኝ መካከለኛው ምስራቅ ላይ እየሰሩ ያሉት እና አሜሪካኖች ናቸው ብለዋል። እንግዲህ የፍልስጤም ጦርነት ያስቁሙና የኖቤል ሽልማቱን እንሰጡታለን አሏቸው። መሾመሩ መሆኑ ነው እንግዲህ መሾመሩ ይሁን እና ይሄ ለነ ራሽያ ሰርግ እኮ ነው። በጣም ለነ ቻይና ሰርግ ነው ታውቃለህ። በጣም እና ለአረቦቹ ደግሞ ትልቅ ነገር ነው እና ቀላል አይደለም። ያስቁሙና ኖቤልን ያገኛሉ ብለዋቸዋል። ስላቅ ነው። አዎ እና ለፍልስጤም ዕውቅና መስጠት ሐማስን መሸለም አይደለም። መላው ፍልስጤም ሐማስ ማለት አይደለም። ሐማስ አንድ ድርጅት ነው። ፍልስጤም ሀገር ስትሆን ሐማስ ትጥቅ እንዲፈታ ማድረግ ይቻላል። የተያዙትንም ምርኮኞች እንዲለቅ እኛ ማድረግ እንችላለን። ስለዚህ ለመካከለኛው ምስራቅ ያለው መፍትሄ አንድና አንድ ነው። ይህም የሁለት ሀገር መፍትሄ ነው። ስለዚህ ይህንን ደግሞ ከግብ ለማድረስ እኛ ኃላፊነቱን ወስደን እንሰራለን ብለዋል። እና ይህ ንግግር አልተወደደም እና በአሜሪካና በእስራኤል አካባቢ በጣም ከፍተኛ ቁጣዎችን ፈጥሯል። ብዙ ዲፕሎማቶችና የአሜሪካ ባለስልጣኖች በማክሮን ላይ ነቀፋን እየሰነዘሩ ነው ያሉት። እንዲሁም ደግሞ እስራኤሎች በቁጣ እንደውም ስድብ ቀረሽ ሁሉ ነገር ነው እየተደረገ ያለው። ስለዚህ ይሄ ሁኔታ የሚጋጋል ከሆነ ምናልባትም ከዚህ በኋላ አውሮፓውያኖች ከፍልስጤም ጎን መቆም እንዳይጀምሩና በአሜሪካና በአውሮፓ መካከል ያለው ስፋት ማለት ልዩነት እየሰፋ እንዳይሄድ ዓለምን ደግሞ ወደ ሌላ ችግር እንዳይከት ስጋት ተጭሯል ለማለት ነው። በዚህ ምሽት እንግዲህ ይህንን ሰበር ይዘን የመጣ ነው። ዓለማችን በዚህ ሁኔታ ላይ ያለችው እንግዲህ ወዳጆቻችን እንጸልይ፣ እግዚአብሔር ፊትን እንፈልግ፣ ከእግዚአብሔር ጋር እንጣበቅ። እንግዲህ እግዚአብሔር አምላክ በነገር ሁሉ ይርዳን እላለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በጣም ወሳኝ መረጃዎችን እንግዲህ በዛሬው ዕለት ይዘን የመጣ ነው። በተለይ ደግሞ በአሁኑ ሰዓት ኦንላይን ያላችሁ ወገኖች ይህንን መረጃ የሰማችሁ እንደ ቀላል ጉዳይ እንዳትቆጥሩት። እጅግ በጣም ወደ መጨረሻው የሚወስድ አንገብጋቢ ክስተት ነው። በተለይም ደግሞ ለመጪው ለአርማጌዶን ለጎግ ማጎግ ብቻ ሳይሆን ለአርማጌዶንም ጦርነት በር ከፋችም ክስተትም ስለሆነ ከአውሬው አጀንዳ እንድንተርፍ በጌታ ፍቅር በዚህ ሰዓት ማሳሰብን የምንወደው በትጋትና በንቃት የክርስቶስን ዳግም መምጣት እንድንጠባበቅ ደጋግመን እጅግ እያሳሰብን እንገኛለን። ይህንኑ መልእክት ማስተላለፍ እንወዳለን። በዚች ምሽት ስላዳመጣችሁን እግዚአብሔር አብስቶ ይባርካችሁ። አስተያየት የምትሰጡን ወገኖች አሁንም በጌታ ፍቅር ማመስገን እንወዳለን። እግዚአብሔር ፈቃዱ ከሆነ በነገው ዕለት በሌሎች መረጃዎች ወደ እናንተ የምንደርስ ይሆናል። መልካም ሌሊት ይሁንላችሁ። በሀገር ውስጥ ላላችሁት መልካም ቀን፣ ለውጭ ላላችሁት ሊሆንላችሁ እንመኛለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ
ሰላም ለእናንተ ይሆን።